በአራት አቅጣጫ የመታው የብልጽግና ጦር በክንደ ነበልባሎቹ ክፉኛ ተመታ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ የ303ኛ ግዙፉ አሳነመው ኮር ክንፍ የሆነውን ማረጉ ተማረ ክፍለ ጦር በአሁኑ 30ኛ ክፍለ ጦርን አፍናለሁ ብሎ በአራት አቅጣጫ የመጣውን የብልጽግና ጦር በመጣበት አራት አቅጣጫ በክንደ ነበልባሎቹ ተገርፎ ተመልሷል። በሰሜን ወሎ አስተዳደር ዞን ላስታ ወረዳ መነሻውን ከብልባላ ከተማ ወደ ይምርሃ አቅጣጫ ያደረገው የደቡብ ዕዝ 204ኛ ኮር 38ኛ ክፍለ ጦር የጁላ ሰራዊት በጠረዛ ወርቅ አምባ ግንባር፣ ዳቢያ ግንባር፣ አራትያ ተራራ ግንባር እና ገርባቴ ግንባር በአራት መጋቢት 2928 ዓ.ም ጠዋት 2 ሰዓት ጀምሮ ለተከታታይ 2 ቀናት በፈጀ አውደ ውጊያ የጠላት ኃይል ከፍተኛ ኪሳራ አስተናግዷል። በዚህ አውደ ውጊያ የብልጽግና ወንበር አስጠባቂ መከላከያ በጥቁር አማራ ሚሊሻዎች እየተመራ አሳዶ ለመያዝ ከበባ ለማድረግና ቀጠናውን ለማስለቀቅ ብሎ አስቦ ቢመጣም ፋኖቹ ጠላትን ስቦ በማስገባት 16ቱን በመደምሰስና 22ቱን በማቆሰል ጠላት ወደ ነበረበት ቀበሮ ጉድጓድ ምሽጉ ብልባላ ተራሮች አፍሮ እንዲመለስ ተደርጓል። በተያያዘ መረጃ ተፈራ ማሞ ክፍለ ጦር የአሁኑ 19ኛ ክፍለ ጦር አይና ከተማ ላይ በአይና ገብርኤል አቅጣጫ በመግባት መጋቢት 21 29 28 ዓ.ም ከምሽቱ 12 እስከ ሌሊት 6 ሰዓት የተሳካ የከተማ ኦፕሬሽን በመስራት 12ቱን በመደምሰስና 15ቱን በማቆሰል 10 ጥቁር ክላሽ በመማረክ የጠላትን ኃይል አዛብተው ወጥተዋል። በሌላ አቅጣጫ ከአይና ከተማ ወደ ቋሮ ጠላት በሚንቀሳቀስበት ጊዜ ፋኖቹ ሶፋ ገብርኤል ከሚባል ቦታ ቆረጣ በመግባት ጠላትን ሲያርበደብዱት ውለው 24 የጠላት አስከሬንና 18 ቁስለኛውን ታቅፎ ወደ መጣበት እንዲመለስ አድርገውታል። እንዲሁም ያገዛዙ ብልጽግና የውስጥ ተላላኪ ባንዳዎች በፋኖ ቁጥጥር ስር ዋሉ። የ303ኛ ግዙፉ አሳነመው ኮር አካል የሆነው ኃይሉ ከበደ ክፍለ ጦር በአሁኑ 14ኛ ክፍለ ጦርን አሳዳለሁ ብሎ የመታውን የብልጽግና ጦር በመምከትና በማጥቃት በአጸፋዊ ምላሽ ለብልጽግና ያደሩ ተላላኪ ባንዳዎችን በቁጥጥር ስር አውለዋቸዋል። መነሻውን ከአስከተማ በጨረቃ በር ጥቅር ግንባር ከላልኪው በጭፍሮ ወይሎ ግንባርና ኩራዝባይ ግንባር ወደ ዘው ማርያም የተጓዘውን የጠላት ኃይል መጋቢት 21 29 28 ዓ.ም ከጠዋቱ 12 ሰዓት ጀምሮ በመምከትና በማጥቃት በጠላት ላይ የበላይነትን በመከዳጀት ጠላትን ወደ መጣበት ሲመልሱት ላልኪው ከተማ ላይ በቆረቃ በመግባት ያገዛዙ ተላላኪ ብልጽግና ባንዳዎችን ስቦ በማስወጣት ፋኖቹ የተሳካ ኦፕሬሽን ሰርተዋል። በአውደ ውጊያው ከተቀዳጀቱት ድል ጎን ለጎን በተደረገው ውጤታማ ኦፕሬሽን የ2018 ዓ.ም የብልጽግና የጨረባ ምርጫን ለማስፈጸም ደፋ ቀና የሚሉና የውስጥ ተላላኪ 6 ጥቁር አማራ ባንዳዎች በቁጥጥር ስር የዋሉ ሲሆን ማህበረሰቡ ከእንደዚህ አይነት የተላላኪነትና የባንዳነት ተግባር እንዲቆጠቡ ሲሉ የክፍለ ጦሩ ከፍተኛ አመራሮች አሳስበዋል። በመጨረሻም ሶስቱ ክፍለ ጦሮች 14ኛ ክፍለ ጦር፣ 19ኛ ክፍለ ጦርና 30ኛ ክፍለ ጦር ያደረጉት የተሳካ ኦፕሬሽንና መናበብ የጠላትን ኃይል አሰላለፍ ያዛባና የወገን ግዳይ የመፈጸም አቅም ከፍተኛ ደረጃ ላይ መድረሱ የታየበት ሲሆን ጀግኖች አሁንም ለአማራ ሕዝብ ህልውና ሲሉ በወሎ ተራሮች ስር እየተዋደዱ ሆኖና አሁንም ትግላችን እስከሚጠራ አንዳንድ የብልጽግና እንክርዳዶች ስለሚኖሩ እንክርዳዱ እስከ ስንዴው የሚለይና በግለሰቦች የተነጠነጠለ አማራ ትግል ባለመኖሩ ትግላችን እስከ ምጽአት ነው ሲሉ የ303ኛ ግዙፉ አሳነመው ኮር ምክር ሰብሳቢ አርበኛ ፋኖ ታዘበው ሻምበል መልእክታቸውን አስተላልፈዋል። መደረሻው ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ 303ኛ ግዙፉ አሳነመው ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር ቢሆነኝ ቢያበይን መረጃውን አደርሷል። ድላችን በተባበረ ክንዳችን። ኦፊሻል አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ መጋቢት 22 ከ2018 ዓ.ም ዋን አማራ ላንጨርስ አልጀመርንም። ምርር አማራ ድል ለአማራ ፋኖ ድል ለአማራ ህዝብ 22 ከ7 ከ2018 ዓ.ም አት ንስሬ አማራ